العالمين وصلى الله وسلم وبارك وعلى آله وصحبه أجمعين. وزعم مقوتيلا واشويم دمو تكراكر من خالفنا كنياغا يميقاوم كنيا يعني معشر أهل السنة والجماعة معناتنا كأهل السنة والجماعة وشغا የሚጋጭ የሚጻረር የሆነ መጎተ زعم ብዙ ጊዜ ከውሸት ጋር የተያያዘ ምን በማለት አነ القول دون العمل በማለት መጎተ قول عمل አይደለም قولና عمل ይለያያል ማለት قول عمل አይባልም ስራ አይባልም ግን قول عمل ይባላል ማስረጃዎች የሚያሳዩት የቁርአንና የሐዲስ እንደዚሁም የዑለሞቻችን ንግግር قول عمل ይባላል አላህ Subhanahu Wa Ta'ala قولን عمل ብሎ ጠርቶታል ስለዚህ ይሄን ብሎ የሚመጉቱ የሚዋሹ ሰዎች አሉ ነው ያው ዞሮ من المرجئዎች እንደዛ የሚሉ مرجئዎች አሉ فهذا عندنا ይህ ከኛ ዘንዳ ሙተናቂድ እርስ በርሱ የሚጣረስ እርስ በርሱ የሚጋጭ የሚፈራረስ ነገር ነው فهذا عندنا كنيا يعني عند اهل السنه والجماعه متناقض ነገር ነው قول عمل አይባልም ማለት ይሄ እርስ በርሱ የሚጣረስ እርስ በርሱ የሚጋጭ ነገር ነው لانه ምክንያቱም ለምንድነው اذا جعله قولا لانه اذا جعله قول ካደረገው لانه اذا جعله قولا فقد أقر أنه عمل قول ነው ካለ عمل ነው ማለት ነው قول عمل ይባላል الله سبحانه وتعالى قولን عمل ብሎ እንግዲህ قول ነው ካለ قول ነው ኢማን ብሎ ማለት በقول ነው ካለ عمل ነው ብሎ እያመነ ነው የሰውዬ ማለት ነው ግን وهو لا يدري ያለ አያውቅም በነገር ወጥመድ ውስጥ እንደገባ وهو لا يدري بما أعلمتك ያን የነገርኩህን ያሳለፈውን አላወቀም የሰው من العله ያችን ምክንያቷን አላወቀም አልመውሁመቲ የሚያስቡት ይሆነ በሐሳባቸው የሚመጣ የሆነ عند العرب ከዓረቦች ዘንዳ ዓረቦች ሲያወሩ እንደተኻጡ በሐሳባቸው የሚመጡ ሲያወሩ ማለት ነው في تسميه افعال الجوارح የሰውነት የአካላቸውን ተግባራቶች عمل ብለው ጠርተውታል በእጁ የሚሰራው عمل ብለው የጠሩባቸው ሁኔታዎች አሉ እንደዚሁም የሚናገሯቸው ንግግሮች እንደዛው እንዳሏቸው ማለት ነው ስለዚህ የሰውዬ አላወቀም وهو لا يدري بما علمتك من العله الموهومه عند العرب في تسميه افعال الجوارح جوارح እንግዲህ ምላስም جوارح ይባላል ምላሳችን በምላስ አፍዓል ይባላል አረቦች የሰውነት ክፍሎቻችንን ስራዎች ምን ብለዋቸዋል عمل ብለዋቸዋል عمل በመላስ የምትናገሩን عمل ብለውታል وتصديقه ስለዚህ ማረጋገጫው في تأويل الكتاب في تفسير الكتاب በቁርአን ትርጉም ውስጥ في عمل القلب واللسان የልብ ስራ እንዳለ የመላስ ስራ እንዳለ ማረጋገጫው ከቁርአን قول الله يا الله سبحانه وتعالى قال له من يلال في القلب سلا قلب يقلب بقلب ላይ ያለ ስራ እንደሚባል الا من اكره يتجدد ሲቀሲል وقلبه ልቡ ሙጥመኢኑ የተረጋጋ ሆኖ بالإيمان ይላል ይሄም ያው ያንን ነው የሚያሳየው وقال ان تتوبا ይላል ለአኢሻና ለሐፍሳ ብትወብቱ ብትመለሱ ነው ወደ አላህ ብትመለሱ ጥሩ ነው በቀር ሰገት ቁሉቡኩማ ልቦቻችሁ የተዘነበሉ ሲሆኑ ነብያችንን ማክበር ከማክበር ወደ ባለ ማክበር ማለት ነው ነብያችንን ማክበር የሚገባቸውን ጧዓ ማረግ ሲገባችሁ ማለት ነው እነሱን ነብያችንን በማበሳጨት ማለት ነው فقر صغت قلوبكما فقد مارت قلوبكما وقال الذين اذا ذكر الله النزيا الله በተወሳ ጊዜ ወጅለት قلوبهم ልቦቻቸው የሚፈሩ ይላል وقال رسول الله صلى الله عليه وسلم ان في الجسد بسونت ክፍላችን ውስጥ በሰውነታችን ውስጥ ለሙድጋ ቁራጭ ስጋ አለች ይላሉ اذا صلحت እሷ ከተስተካከለች صلح سائر الجسد የተቀረው ሰውነታችን ይስተካከላል وهي
እሷም ማናት القلب قلب ነችላል ልብ ከተስተካከለ ቀልብ ከተስተካከለ ሁሉም ነገር ይስተካከላል እሷ ከተበላሸች ሁሉም ይበላሻል ስለዚህ وإذا كان القلب مطمئنا ልባችን የተረጋጋ ከሆነ መረተን አንዳንድ ጊዜ ይረጋል አንዳንድ ጊዜ የተረጋጋ ልብ ይኖርናል ويصغى አንዳንድ ጊዜ ደግሞ ይዘነበላል አንዳንድ ጊዜ ደግሞ اخرى ወደ ሌላ ይዘነበላል ወደ መጥፎ ነገር ማለት ነው ويوجل አንዳንድ ጊዜ ይፈራል ثالثا ሶስተኛ እንደዚህ አንዴ ሙጥማኢን ይሆናል አንዳንዴ ይዘነበላል አንዳንዴ ይፈራል ثم يكون منه الصلاه ከእንግዲህ ከዛ ከቀልብ ነው ከዚያም ይገኛል ከቀልባችን ከልባችን الصلاه መስተካከል ሰውየው የሚስተካከለው ልቡ ከተስተካከለ የተስተካከለ ይሆናል ማለት ነው والفساد ብልሹነትም ከዛ ነው መበላሸት እንበላሽው ልባችን ሲበላሽ ነው ልብ ከተበላሸ የሰውነት ክፍላችን ምላሳችንም እግራችንም እጃችንም ጆሮአችንም ይበላሻል ማለት ነውና فأي عمل أكثر من هذا ስለዚህ ከዚህ የበለጠ ምን አይነት ስራ አለ እንግዲህ እሷ የምትመራው ከሆነ ልባችን እንግዲህ እጃችንን የምታስተካክል ምላሳችንን ሁሉ ነገር የሚያስተካክለው ቀልብ ነው አመል ይባላል ከዚህ የበለጠ ስራ ምን ይስራ ይሄ ስራ ያልተባለው አሁን ቀልባችን ከተስተካከለ አንዳንድ ጊዜ የተረጋጋ ሲሆን ጤናማ የሆነ ሰውነታችን ጤናማ ይሆናል ወደ ጥሩ እንሄዳለን ጥሩ ነገር እንናገራለን ጥሩ ነገር እንሰማለን ጥሩ ነገር እናሸታለን ጥሩ ነገር እናያለን ይሄ አመል ነው ይሄ ሁሉ ልብ የሚሰራው ስራ ነው ስለዚህ فأي عمل أكثر من هذا ከዚህ የበለጠ ስራ ምን አለ ثم بينا አሁንም አላህ ገለጻ አደረገ ما ذكرنا ያወሳነውን ቀውሉ ያ ንግግሩ ያብራራው ምን የሚለው ويقولون ይላሉ في انفسهم በውስጣቸው በሚስጥር ሙናፊቆች ናቸው لولا يعذبنا الله السلام عليكم ይላቸዋል ስለዚህ አላህ ይግደል ይሏቸው በአላህ ሞት ባንተ ላይ ይኑር السلام عليكم እያሉ ሰላም ታረጉ ነበር በውስጣቸው السلام عليكم ያሉ አስመስር በውስጥ السلام عليكم እንደግላል እና ይንሉና ነብይ በነበረ ኑሮ لولا يعذبنا الله አይቀጣንም ነበርን አላህ ብቻ ነው ነብይ በነበረ ኑሮ እንደዚህ ስንለው ይቀጣን ነበር ይገለን ነበር ነገር ያርግብን ነበር لولا يعذبنا الله بما نقول በመንለው በመንናገረው ንግግር አይቀጣንም ነበርን ይላሉ ሙናፊቆች فهذا ما في عمل القلب የልብ ስራ በልባቸው ነው ይሄን ነገር እየተናገሩ በውስጣቸው ማለት ነው واما عمل اللسان የምላስ ስራ فقوله يستخفون من الله ከአላህ ይደበቃሉ نعم يستخفون من الناس ከሰዎች ይደበቃሉ ሰዎች እንዳያውቁባቸው የሚሰሩትን ወንጀል ስራ ማለት ነው ولا يستخفون من الله ከአላህ ግን አይደበቁ ከአላህ የሚደበቅ ነገር ስለሌለ ከሰው ይደበቃሉ ከአላህ ግን አላህ ያያቸው አላያቸው ጉዳያቸው ማለት ነው وهو معهم ሲሆን አላህ ከነርሱ ጋር ሲሆን إذ يبيتون ሲያሴሩ ሴራን ሲያሳድሩ ለሊቱ ሲያሴሩ ማለት ነው ማላ ይርዳ የማይወደውን አላህ ምን القول ምን አለ ቀጥሎ وكان الله الله እኮ የሆነ ነው አላህ بما يعملون قولون ምን አለው አላህ ስራ ነው وكان الله የሆነ ነው بما يعملون በሚሰሩ ስራ በሚናገሩት ንግግር ማለት ነው عمل ብሎ ጠራ بما يعملون محيطا በሚሰሩ ስራ ያከበበ ጌታ ነው አክባቢ ነው ተከበዋል ማለት ነው በአላህ ቁጥጥር ውስጥ ነው ያሉት ስለዚህ አላህ አመል فذكر القول መጀመሪያ ስለ ቀውል ተናገረ من القول ያለና ቀውልን ተናገረና አላህ ثم سماه ከዚያም ሰየመው አመልን ስራ ብሎ ሰየመው بما يعملون محيطا ብሎ ثم قال وإن كذبوك بيستبابلوا إلى فقل لي عملي قل بلاچو ለኔ የምሰራው ስራ ለኔ ነው እኔ አስተምራቸዋለሁ ነግራቸዋለሁ እየዳዕዋ ያረኩ ነው እኔ መጣላት ብቻ ስለዚህ እምቢ ካላችሁ የራሳችሁ ስራ አላችሁ ወለኩም ኩል عمل ለኔ የሰራው ስራ አለኝ ወለኩም عملكم እናንተም የሰራችሁ ስራ አላችሁ እኔ ዳዕዋ በላግ ብቻ ነው ማድረስ ብቻ አንቱም በሪኡና ቁል ያ አዩሀል ካፊሩን ላ አዕቡዱ ማ ተዕቡዱን እንደው አንቱም በሪኡና እናንተ የጠራችሁ ናችሁ ከኔ ኔጋ ምንም ግንኙነት የለንም
ሚማ አዕመሉ እኔ ከምሰራው የጠራችሁ ናችሁ ስለኔ እኔ በሰራው ስራ ተጠየቁ ወአነ በሪኡን እኔ የጠራሁ ነኝ ሚማ ተዕመሉን እናንተ ከምሰሩት ስራ እሺ የነብዩ ስራ ምንድነው ይላል هل كان عمل رسول الله የነብዩ ስራ ነውን معهم ከቁረይሾች ጋር ኢላ ዱዓኡሁ መጥራት እንጂ እነሱን በንግግራቸው ኢያው መከራ ጂሃድም አልነበር እነርሱን መጥራት ብቻ እንጂ ኢላላህ ቁሉ ላ ኢላሃ ኢላላህ ትፍሊሁ ያ ወረዱሁም عليه ወደ እርሱ መመለስ እንጂ ወደ ነብያቸው ወደ ራሳቸው ወይም የነሱ ደግሞ ወረዱሁም መመለሳቸው እነሱ ነውን عليه በነብዩ ላይ ቀውለው ንግግሩን እንጂ ቢተክሊፍ በማስተባበል ሌላ የመለሱት ነገር አለን የለም ነብያችን ጥሪያቸው ወደ አላህ እንጂ በንግግር የነዛ የቁረይሾች መልሳቸው ንግግራቸውን በማስተባበል መመለስ እንጂ ሌላ ነገር ነውን አይደለም ግን አላህ ወቀድ አስማሁ ሃውና አላህ ከዚህ ዘንዳ ጠራው አመልን ብሎ ምን ብሏል ወአነ በሪኡን ሚማ ተዕመሉ በሪኡና አንቱም በሪኡና ሚማ አዕመሉ የነብያችን ስራ ዳዕዋ ነው ወአነ በሪኡን ሚማ ተዕመሉ የነሱ ምንድነው አንቀበልህም ውሸታም ነህ እንደዚህ ነህ ጠንቋይ ነህ ነው ስለዚህ ንግግርን አላህ ምን ብሎ ጠርቶታል አመል ብሎ ጠርቶታል ስለዚህ አመል ኢማን ውስጥ ይገባል የማይሰራ ሰው አላመነም ማለት ነው وقال في موضع ثاني ሶስተኛ ስፍራ ላይ እንዲላል ሶስተኛ ቦታ ላይ قال قائل منهم ከነርሱ ባዩ ይላል አኺራ ላይ ነው إني كان لي قرين ጀነት ውስጥ የጀነት ሰው ነኝ ለኔ እኮ ጓደኛ ነበረኝ ዱንያ ላይ እኔ ሊያሳስተኝ የሚፈልግ ጀማዓ ሶላት እንዳልሰግድ ቀጥ እንዳልል ቂራአት እንዳልቀራ የተለያዩ ዒባዳዎችን እንዳላደርግ ወደ መጥፎ ነገር የሚጠራኝ يعني إني كان لي قرين እኔ ጓድ ነበረኝ የሆነ ጓደኛ ነበረኝ يقول يميل هنا ያው ሚለውን أئنك لمن المصدقين እያለ የሚጠይቀኝ አንተ ከአማኞቹ ነህን አንተ ከሰለፊያዎቹ ነህን እያለ የሚለኝ ኢላ لمثل هذا ሂዶ ለእንደዚህ አይነቱ ስራ فليعمل العاملون ሳሪዎች ይስሩ ኢላ ሱረቱ ሷፋት አሁን ይሄን ሁሉ ከተናገረ በኋላ فليعملوا العاملين አለ ዘላይ قول يقول أئنك لمن المصدقين ይችላል እሚል በቃላቱ لمثل هذا فليعمل العامل ሁሉ ከተናገረ በኋላ ለእንዲህ አይነቱ ቢጤ ለእንዲህ አይነቱ አምሳያ ሰሪዎች ይስሩ ይላል የሚሰሩ ሰዎች ይስሩ መልካም ሰሪዎች መልካም ስራ ይስሩ ቀውሉን አመል ብሎታል ነው فهل يكون التصديق እውነት ብሎ ማመን ይገኛል ይሆናልን ኢላ ቢልቀውል በንግግር እንጂ በንግግር ነው እኮ የምታረጋግጠው እውነተኛነት የነብዩን እውነተኛነት በንግግራችን ነው አሽሃዱ አላ ኢላሃ ኢላላህ ያረጋግጥ ነው إلا بالقول وقد جعل صاحبها هنا عاملا الله እዚህ ቦታ ላይ ምን ብሎታል عامل ብሎታል ስራ ብሎታል فليعمل لمثل هذا فليعمل العامل ያን ቀውሉን እኮ ስለዚህ አላህ ባለቤቱን የዚችን ንግግር ባለቤት عامل ብሎታል ሰሪ ብሎታል ثم قال اعملوا آل داود شكرا بملاس الحمد لله ስሩ አለው ስሩ እናንተ የዳውድ ከቤተሰቦች ጋር ይሄን ሁሉ ኒዕማ አድርጌልሃለሁ ስለዚህ ስሩ ያመሰግናችሁ ስትሆኑ ያኒ ምስጋና አድርጉ ለአላህ ምስጋና ስጡ ስለዚህ እዕመሉ ብሎ ሱረቱ ሰባ ላይ فاكثر ما يعرف الناس አብዛኛው ሰው የሚያውቀው من الشكر የሚለውን ሰዎች የሚረዱት انه الحمد لله حمدا الحمد لله والثناء اثني عليه باللسان بملاس ነው ስለዚህ አላህ اعملوا ويامسكنوا ይላቸው اعملوا وان كانت المكافاه مكافاه نعم عمل ይባላል ቀርቶ دعاء شكرا مكافاه የሆነ ጥሩ ነገር አደረገለ አንተ መልካም ነገር አረክለት ይም ሹክር ይባላል ይሄም ቢባል ግን በአብዛኛው የሚታወቀው ሐምድ በምላስ ሹክር በምላስ ነው فكل هذا الذي تأولنا يعني فكل هذا يقول እንግዲህ الذي تأولنا እስካሁን የተረጎምነው እስካሁን የተነተነው انما هو على ظاهر القرآن የቁርአኑ ይሄ ነው በቃ ማዕናው ግልጽ የሆነው ቁልጭ ያለው የቁርአኑ ማዕና ይሄ ነው
ظاهر القرآن ነው ቁልጭ ያለው የቁርአን ማዕና ነው ቁርአን የሄደበት ነው وما وجدنا اهل العلم የእውቀት ባለቤቶችን ያገኘንበት የዑለሞቹ አካያደ የሰለፎቻችን የተአወሉ ነው በዚህ መልኩ ነው የሚተረጉሙት ሲተረጉሙት ያገኘነው ነው والله اعلم بما اراد الله يفلገውን الله ይወቅ ከቁርአን ግን ከአረበኛ ቋንቋ ከዑለሞች ያገኘነው ይሄንን الا ان هذا هو المستفيد ይሄ ነው እንግዲህ በብዛት የመጣው የጎረፈ የመጣው ይሄን ወደኛ الا ان هذا هو المستفيد المشهور በጣም የታወቀው ይሄ ነው في كلام العرب በአረበኛ ቋንቋ በአረቦች አነጋገር ማለት ነው በአረቦች አገላለጽ غير المدفوع ማንንም ሊገፈትረው ማንንም እንቢ ሊለው ማንንም አልቀበልም ሊለው የማይገባው ይሄ ነው فتسميتهم الكلام كلاما مسيماቸው عمل ብለው مسيماቸው من ذلك ከዚህ ውስጥ አዩ ቃል ይባል لقد عمل فلان اليوم ይባል እከሌ እኮ ዛሬ እንዴት አለ ስራ ሰራለ በአማርኛ عملا كثيرا ብዙ ስራ ሰርቷል ምን ሲያረግ اذا نطق بحق እውነት ሲናገር ዳዕዋ ዛሬ ሰራው ስራ ዛሬ እኮ ያደረግከው ዳዕዋ ዛሬ ጥሩ ስራ ሰርተሃል አይባል በለን ዳዕዋ አርጉ ሰው የሆነ ጥሩ ነገር አረ ጥሩ ስራ ይሰራ አይባል عمل اذا نطق بحق واقام الشهاده توحيد በደንብ አርጎ አስተካክሎ ሲናገርና ሲያስተምር ونه هذا የመሳሰለ ነገር ሲሰራ ሰውየው لقد عمل فلان اليوم عملا مباركا يبقى وكذلك لك እንደዚያው اذا اسمع رجل وكذلك ان اسمع رجل አንድ ሰውዬ የሆነ ነገር ካሰማው صاحبه መቅራ ሚጣላውን ነገር ክፉ ነገር ሲያሰማህ መጥፎ ወሬ ሲያወራህ ወይ መጥፎ ስድብ ሲሰድበው ባጠገቡ ሲያሰማው ቄላ قد عمل به الفاقرة ከባድ ነገር ሰርቶበታል ዛሬ ከባድ ነገር ነው የሰራበት ይባላል ከባድ ንግግር ነው ያሰማው ከባድ ነገር ሰርታል ከሌላ በጣም በድለዋል ከባድ ስራ ሰርተበት ይባላል وفعل به الافا ከባባድ የሆኑ ስራዎችን ሰራበት ይባላል ከሌላ እንዴት አለ መጥፎ ስራ ሰራበት በንግግሩ ነው ያስከፈው ወናው በየመሳሰሉት ነገሮች ላይ ይባላል ነው ሚነል ቀውሊ ንግግሮች ናቸው ፊዕል ይባላል ስራ ይባላል فسموه عملا سرا ብለው ሰይመውታል ነው ለም يزيد على المنطق ከንግግሩ ውጭ ሌላ የጨመረው ነገር የለው ሌላ ስራ አልመጣው ምን አላለም ግን መጥፎ ንግግር ብቻ ነው ግን قد عمل به الفاقر ይባላል قد يعني فعل به على فعل ክፉ ስራ መጥፎ ስራ ብዙ ስራዎች ሰርቶበታል ይባላል ከንግግሩ ውጭ ሌላ ግን የሰራው ነገር የለም ومنه الحديث المعثور ከነብያችን የተወሰደው ሐዲስ من عد كلامه ንግግሩን በቁጥር ያስቀምጥ በቁጥር ንግግሩን ሒሳብ ያረገ ማለት ነው من عد كلامه من عمله ንግግሩን ከመልካም ስራው ከስራው አድርጎ የቆጠረ ይጻፍብኛል ስራ የስራ ነገር ይቀርባል ብሎ ማለት ነው قال كلامه ንግግሩ ያንሳ إلا فيما ينفعه በሚጠቅመው ነገር እንጂ من عد كلامه من عمله كلامه من عمله ብለው ጠርተውታል ሰለላሁ ዐለይሂ ወሰለም فوجدنا تأويل القرآن የቁርአንን ማብራሪያ የቁርአንን ትርጉም አግኝተናል وآثارنا የነብዩን አثር የነብዩን ፈለግ የነብዩን ሱና የነብዩን ሐዲስ وما مضت عليه العلماء ዑለሞች የተጓዙበትን አግኝተናል ሰለፎቻችን وسعة النظر ጥሩ እይታ ጥሩ አመለካከት ጥሩ ሐሳብ ያላቸው ጤናማ ሐሳብ ያላቸው ሰዎች ሁሉንም አግኝተናል تصدق اهل السنه اهل السنه ጋር የሚገጥሙ ሆነው اهل السنه እውነት የሚሉ ሆነው في الايمان በኢማን ዙሪያ ላይ فيبقى القول الاخر እንግዲህ የመጨረሻው ሌላው ንግግር የሚቀረው ምንድነው እነዚህ ሰዎች ላይ فاي شيء ልንላቸው ነው ምን አይነት ነገር ነው ይተበዑ بعد هذه الوجج الاربع አራት አይነት ማስረጃዎች አሁን ያቀረብናቸው ቁርአን ሐዲስ كلام العرب የዑለሞች ንግግር ያገኘንበት تأويل القرآن آثار النبي وما متع العلماء وسعة النظر አራት ነገሮች ናቸው ከዚህ ውጭ ምንድነው
من እናምጣላችሁ فأي شيء يتبع ምንድነው የምንከተለው بعد هذه الوجه الاربع ከነዚህ ከአራቱ ማስረጃዎች በኋላ تأويل القرآن اثار النبي ما مضت عليه العلماء صحة النظر وقد يلزم اهل هذا الرأي يزين حساب مطفو حساب مرجعዎች የዚህን እኮ የመጥፎ ሐሳብ ባለቤቶችን ይይዛቸዋል ያስገድዳቸዋል ሚይዛቸው ነገር አለ ሌላም ተጨማሪ مما يدعي ከሚመጉቱ መጓቾች ናቸው ان المتكلم بالايمان ሚሉ ሰዎች ሚመጉቱ ምን ብሎ ሙተከልም የሚናገር ሰው በኢማን የተናገረ በምላሱ ብቻ مستكمل له ኢማንን ሞልቶታል የሚሉ ብለው የሚመጉቱ ሰዎችን ይይዝባቸዋል ይህን ሐሳብ ይይዝባቸዋል ይይዝበታል ሚነተቢዓ ማለት ጣጣ ይዝ በከባድ የሆነ ጣጣ ከባድ የሆነ መከራ የሚከተል ነገር አለ ምን ማሆ አሸዱ አሁን ካልነው በላይ مما ذكرنا ካወሳነው በላይ ከባድ ነገር ይዛቸዋል وذلك እሱ ምንድነው مما قص علينا በእኛ ላይ የተተረከው በቁርአን من نبأ ابليس ስለ ኢብሊስ ታሪክ ዜና في السجود لآدم لآدم سجود ورد ተብለው ነበር መላእክቶችን አላህ አዘዛቸው فإنه قال إلا إبليس إلى فسجد الملائكة كلهم إلا إبليس كلهم ورد إبليس قال استكبر وكان من الكافرين እንዲህ አለ ከካዲዎች ሆነ እሺ فجعله الله አደረገው ኢብሊስን بالاستكبار በእንቢተኝነቱ በኩራቱ ካፊርን وهو ግን ኢብሊስ ሙቅር به ያምናል እኮ ስለ አላህ ጌትነት ያምናል አላህ خالق السماوات والارض መሆኑን ያምናል ኢብሊስ ያምናል በመላሱ እኮ ያመነ ግን አላህ ካፊር ብሎታል እንቢ በማለቱ ብቻ ከፈረ የአላህን ጌትነት ያምናል وهو مقر به بالله ያምናል غير جاهل له الله አይክድም አላ ተስማዑ አትሰማም ምን ይላል ምን አለ ይውሲያም خلقتني ፈጠርከኝ ማለት من نار ከእሳት ነው የፈጠርከኝ وخلقته من طين አደምን ከጭቃ ፈጥረህ አምነኩ አመን خلقتني የአላህን ጌትነት አምና የአላህን ፈጣሪነት وقوله ربي بما اغويتني ያልኩ ጌታዬ ሆይ አምላኪ ሆይ በማጥመምህ ምክንያት እኔን ስላጠመምከኝ لعقعدن لهم ብሎ እንግዲህ ከዛ ይላል فهذا الآن ይህ ሙቅሩን ያመነ ነው ኢብሊስ بأن الله ربه الله ጌታው እንደሆነ ያመነ واثبت القدر يا الله ውሳኔ ስለወሰንክብኝ ይያለ አንተ ስለወሰንክ واثبت القدر አይደለም በድጋሚ አሁን في قولي بما اغويتني በማጥመምህ ይሄን ጥመትን ስለቀደርክብኝ ስለወሰንክብኝ ጥመትን እንደወሰነበት አመነ وقد تعول بعضهم قوله ይሄን አንዳንዶቹ የሚተረጉሙ ሰዎች አሉ የተሳሳተ ትርጉም ነው وكان من الكافرين የሚለውን انه كان كافرا قبل ذلك ይላሉ ዝም ብሎ ከዚያ በፊት ካፊር ነበር ይላሉ ይሄ መርጁህ ነው ولا وجه لهذا لساتهم ولا وجه لهذا عندي يزن ምንም መንገድ የለው ሊሆንም አይችልም ሙእሚን ነበር فسجد الملائكه ያማ ታዘዘም ነበር ካፊር መች ታዘዘ ሙስሊም ሆኖ ነው እንጂ ولا وجه لهذا عندي ለምን አሉሳቸው لانه لو كان كافرا كهادي በነበረ ኑሮ لم يكن انه لو كان كافرا قبل ان يؤمر بسجود بسجود ከመታዘዙ በፊት በነበረ ኑሮ ካፊር በነበረ ኑሮ لما كان في عداد الملائكه መላእክቶች ቁጥር ውስጥ አይገባም ነበር መላእክቶች ጋር ተቆጥሮ ስጁድ ወረዱ ከሚባሉት ውስጥ አይገባም ولا كان عاصيا ወንጀለኛ አይባልም ነበር ካፊር ነው መጀመሪያው اذا لم يكن ምንም ነገር የለም ممن امر አይሆንም ነበር ممن امر بالسجود በሱጁድ ከታዘዙት ውስጥ አይሆንም ነበር وينبغي في هذا القول ስለዚህ በዚህ አባባል በእነዚህ ሰዎች አካሄድ ግዴታ ይሆንባቸዋል ይገባቸዋል አየኩነ ኢብሊሱ قد عاد الى الايمان ኢብሊስ ወደ ኢማን ተመልሷል በንግግሩ አስገኝቷል خلقتني ያለ ربي بما اغويتني ያለ ربي انذرني ያለ በመላሱ አስገኝቶታል ስለዚህ
የከፈረው በእንትኑ ነው خلاص ወደ ኢማን ሊመልሱት ይገባል الى الايمان بعد الكفر ከኩፍር በኋላ ወደ ኢማን ተመልሷል ማለት አለበት لقوله ربي بما اغويتني ማለት ጥመትን ስለፈረክብኝ ስለወሰንክብኝ አለቀሙም የሰው ልጅ አለቅም ይላል አደምን አለቀሙም ይላል خلقتني من نار ይላል ፈጠርከኝ وخلقته من طين فهل يجوز لمن يعرف الله الله ለሚያውቅ ሰው ይፈቀዳል وكتابه قرآንን የሚያውቅ ለሆነ ሰው وما جاء من عنده ከአላህ የመጣውን የሚያውቅ ሰው ايثبت الايمان لابليس اليوم በአሁኑ ሰዓት በአሁኑ ጊዜ ኢብሊስ አማኝ ነው ማለት ይቻላልን አይቻልም ስለዚህ ንግግራቸው የተበላሸ ነው الإيمان قول واعتقاد وعمل ስለዚህ قول عمل ይባላል قول ራሱ عمل ነው እንደ ሰው ሲናገር ሲዘክር እየሰራ ነው ስራ ላይ ነኝ ይላል ቁርአን እየቀራ ስራ ላይ ነኝ አይደል ስራ ላይ ቁርአን እየቀራው ነው ስራ ላይ ነኝ ይባላል አይደል ቁርአን እየቀራ ስራ ላይ ነኝ ብላተ ያለ የለም ይባላል አያውን ስራ ቅራት እየቀራ አያውን ስራ ላይ ነኝ እኔ ያው ቅራት እየቀራው ሲደውል ስራ ላይ ነኝ አይደል ስራ ان شاء الله زين التفي